በሚያሳዝን ሁኔታ እንግዲህ ይሄ የህወሓት ትናንትና በሸረሪና የነበረው የተማረከ ስሙ የሞተ ወታደር ወይንም ሽፍታ 777 የሚገርም ነው። የቆሰሉ ደግሞ 703 የቆሰሉ አንድ ሻለቃ አዛዥ የተማረከ ነው። 141 ታጣቂዎችና የተለያዩ እርከን አመራሮች የተማረኩ 141። ይሄ ጦርነት 3 ሰዓት አልቆየም። እንግዲህ ያሰቡት ይሄ ጦርነት 3 ሰዓት አልቆየም። ዝም ብላችሁ ተመልከቱ። 3 ሰዓት ያልቆመ ጦርነት። ከዛ ነፍስ ወከፍና ቀላል መሳሪያዎች ክላሽ 1347 ክላሽ 2 ሰዓት ባልሞላ ጦርነት መከላከያ ሰራዊት ይችላል በእውነት። ከዛ ብሬን አስቡት። ብሬን እንግዲህ የእንትን ነው የምንድነው የቡድን መሳሪያ ነው። ብሬን ብትማርክ 1-2 ነው በጣም ተማረከ ቢባል 54 ብሬን የተማረከው። ከ54 ብሬን ደግሞ 5 ስናይፐር እና 6 አርፒጂ የሚባሉ የአርፒጂ ሩሲያዎችም ሆኑ እነዚህ ሁቲዎች ከትከሻቸው ላይ አድርገው የሚተኩሱት ዘመናዊ መሳሪያ ነው የአርጂቢ የሚባለው እሱ 5 ዙ 23 የሚባለው ደግሞ 3 ዙ 23 ከመኪና ላይ ተጠምዶ የሚተኮሰው ማለት ነው 3 2 ኮርኒት እና 1 የ107 ሮኬት 107 የሚለው የመሳሪያው አይነት ነው 2 ሮኬት። ይህ ሁሉ የሚሆነው በ2 ሰዓታት ውስጥ ብቻ ነው። ከዛ ደግሞ 120 ሚሊሜትር ማለት ነው የሚተኩስ ሞርተር 120 ሞርተር የሚተኩስ አንድ ሞርተር። እንደገና ደግሞ 82 ሞርተር እንዲሁም 2 ሞርተሮች ምንነታቸው ለጊዜ አልታወቀም። ምንነታቸው ያልታወቁት ከሌላ ከአሸባሪ የመጡ ናቸው ነው የሚባሉት። እየተመረመሩ ነው የሚመስል እስካሁን ድረስ እና እስካሁን ምንነታቸው የለም። ኢትዮጵያ ውስጥ የለም ማለት ነው። መሳሪያ ከአሸባሪዎች ከተለያዩ ኢንተርናሽናል አሸባሪ ከሚባሉት ከነዛ ነው ያለው። ሁቲዎች ምናምን ወደዛ አካባቢ ላይ ነው ያለው። ይኸው ከህወሓት እጅ ተገኘ እያልኩ ነው። 9 ዲሽቃና 1 ዲሽቃ እግር 9 ዲሽቃ 183 የመገናኛ ሬዲዮ የተማረኩ ተሽከርካሪዎችና ሎጂስቲክ ከጦር መሳሪያ በተጨማሪ ለቡድን ሎጂስቲክ ሲያገለግሉ የነበሩ ንብረቶች በቁጥጥር ስር ውሏል። ሁሉም ማለት ነው። ከዛ 2 ኦራል የጭነት ማለት ነው፣ 2 ፓትሮል ተሽከርካሪዎች፣ 2 ጄኔሬተሮች፣ ተጨማሪ ሎጂስቲክስ፣ የጥይት ዲፖዎች፣ የሕክምና ቁሳቁስ፣ መድኃኒቶች፣ የተለያዩ ተተኳሽ፣ የደረት ጥይት፣ የመኪና መለዋወጫዎች እና ነዳጅ ዘይት ተማርከዋል። እኔ በጣም የሚገርመኝ ነገር ይሄ 2 ሰዓት ባልሞላ የሁሉ ጉድ የሁሉ እነዚህ ናቸው እንግዲህ በኢትዮጵያ ወታደር ሲፎክሩ የነበሩት። አለን እንገዳለን፣ ያን ሁሉ ክረምት ይምጣ ክረምት ከመጣ በኋላ ምን እናደርጋለን እያሉ ሲሉ የነበሩ ናቸው። እነዚህ እንግዲህ ክረምት ከመጣ ድሮን አትንቀሳቀስም ጨለማ ነው ምናምን እየተባለ ሲባል የነበረው እና በዚህ መልኩ ይህን ሁሉ ገቢ ሆኗል። 2 ሰዓት 3 ሰዓት ያልሞላ ጦርነት 2 ሰዓት 3 ሰዓት ያልሞላ ጦርነት ነው እንግዲህ እንደዚህ እየሆነ ያለው እና በጣም እጅግ የሚገርም ነው። ባይዘወይ ከዚህ ውስጥ የአልቡርሃን እግረኛ ተዋጊዎች አብረዋሉ። ሻዕቢያ አለ። ጦርነቱን ፕላን በማድረግ ደግሞ ግብጾችም አሉ ይባላል። መረጃው የዚህ ደከም ያለ ቢሆንም ግን የሱዳን ወታደሮች ግን አብረው ተሳትፈዋል በብዛት። ሻዕቢያዎችም አሉ። ለወሬ ነጋሪ አርሚ 7 አርሚ 15 ምናምን የሚባሉ ለወሬ ነጋሪ የለም፣ ሙሉውን ያለቀው እና በዚህ መልኩ እንደዚህ ሲሆን በጣም የሚያሳዝን ነው። በጣም ያሳዝናል እጅግ። በዚህ መልኩ ህወሓት እንደዚህ መሆኗ ህወሓት ብቻ አይደለችም ባይዘው ቀስሙ የተሰበረው ሻዕቢያም ቀስሙ ተሰብሯል።
አልቡርሃንም አይ እያለ ነው። ኬፍ ካንኪዳ እያለ ነው። እንዴት እስከ ዛሬ የኢትዮጵያ ወታደር የማይረባ ነው፣ እየማረክ ነው፣ እንደዚህ ነው፣ ትንሽ ከተኮስንበት ይሸሻል ምናምን እያላችሁን አልነበረ? እንዴት እንደዚህ ሊሆን ቻለ? እንዴት ይሆናል? ይሄ በኃይለኛው አቅደውበት ብዙ ፕሮግራም አድርገውበት የገቡት ጦርነት ነው እና ለወደፊቱስ ብሎ በጣም ነው አልቡርሃን ግር ያለው። በጣም ነው እንትን ያለው የተሸነፈው። ኢሳያስም ራሱ እንዴ የታመጡት ይሄ ጥንካሬ እስከ ማለት ድረስ እየደረሰ ነው ያለው። ይህን ጥንካሬ የታመጡት ምንድን ነው? በቃ ንቀውት ነበር። ኢትዮጵያ ንቀውናል። በቃ የተዳከመ ምናምን። የኢትዮጵያ ወታደር በጣም ከባድ ነው። እነሱ የሚለኩት ይሄ በመንደር ላይ ያለውን ጦርነት ነው። በመንደር ላይ ያለ ጦርነት በጣም ከባድ ነው። እዛ ጋር እናቷ አለች፣ ወንድሟ አለ፣ እህቷ አለች፣ ቤተሰብ አለ፣ ኢትዮጵያውያኖች አሉ። ከዛ ለይቶ መምታት፣ ከዛ ለይቶ አንዳንድ ነገር ማድረግ በጣም ከባድ ነው። ያ ሲል ብዙ መስዋዕትነት ይከፍላል ማለት ነው። የኢትዮጵያ ወታደር ብዙ መስዋዕትነት ይከፍላል ያንን በማድረጉ። ተይዘውም አንዳንድ ቦታ ላይ እንደዚህ የምናያቸው እንደዚህ ነው። ንጹሐንን ላለመግደል ዲስፕሊን ስለሆነ እንደዛ ሲል ብዙ ነገር መስዋዕትነት ይከፍላል ማለት ነው። ግን የድንበር ውጊያና እንደዚህ ምንም አይነት የወንዶች ቦታ ላይ ሲሆን እንደ አቦ ሸማኔ ነው የሚሆነው። በሁለት ሰዓት ውስጥ ጭራሽ አንድ ቀን ሙሉ ቢዋጉ ምንድን ነበር የሚማረከው? በጣም የሚገርም እኮ የሚገርም መረጃ ነውና እና እኔ በጣም ገርሞኛል። እስኪ እናንተ የምትሉትን ሀሳባችሁን በኮመንት ላይክ አድርጉ፣ ሰብስክራይብ ማድረግ አትርሱ። እና እኔ በጣም ገርሞኝ ነው በዚህ ልክ አንድ እንትን ምርኮኛ በዚህ ልክ ሲገባ 54 ብሬን ሲማረክ 1347 ክላሽ ሲማረክ ይሄ ሁሉ ምን ትሉታላችሁ? የክላሹ አይነት እስኪ ይሄ ሁሉ እያለ እንደዚህ ብሎ በጣም እና እኔ በጣም ገርሞኝ ነው። ያላችሁን አስተያየት ጻፉልኝ በኮመንት። በሁለት ሰዓት ጦርነት ይሄ የተማረከ በ4 ሰዓት ጦርነት ቢኖር ምን ሊሆን ነው የሚለው ራሱ በጣም ከባድ ጥያቄ ያስነሳል። 182 ይሄ 82 የሚባለው ሞርተር ዲሽቃው ምኑ የሌለ ገቢ ሆኗል እና እናመሰግናለን። ጥሩ መሳሪያ እናንተን ይዛችሁ ወደ ኢትዮጵያ ወታደር እንደዚህ ነው። ጀግና ነው፣ በጣም ጀግና ነው፣ አይበገርም። እንትን የሚለው የሚፈትነው እዚህ ንጹሐን ጋር የተቀላቀለው እንጂ ደንበር ሰብሮ ለመጣማ ምን ችግር አለው? ማንን አይመርጥ ማንን አመድ ዱቄት ነው የሚያደርገው። ያም ባይዘው የተቃጠለውን ራሱ አልቆጠ። ይሄ በጥሬ የተማረከው ነው የተቃጠለው። ሎጂስቲኩ መኪናው ምኑ እዚህ ላይ አልተጻፈም ማለት ነው፣ አልተጻፈም እና እጅግ ያሳዝናል። ላይክ ሰብስክራይብ በቀንነት አመሰግናለሁኝ።